ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ቲጂዌ ሌሰን በቀጣዩ ክፍል ተመልሷል። ሌሎቹ ክፍሎች እዚሁ ቻናል ላይ ታገኛችኋላችሁ። ላይክና ሰብስክራይብ እያደረጋችሁ ለብዙ ሰው እንዲደርስ በማድረግ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቲጂዌ ሌሰን የኢአርፒፒ ቢሮም ቀጣዩ ስራቸውን በወላጅ ተሰቃይታ ራሷን ልታጠፋ የተቃረበችውን ጂሶን የተባለች አስተማሪ ጋር ደርሰውላት ያሰቃየቻትን ወላጅ እናትም አጋልጠው ጉድ አድርገዋት ጂሶንንም እንዳተረፏትና ወደ ድሮ የሰላማዊ ማስተማር ህይወቷም እንደመለሷት አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ሀውጂንም ቤቱ ሆኖ ድሮ ሚስቱ በማታ ከቤት ወጥታ ትምህርት ቤቱ ላይ ሄዳ የተገደለችበትን ቀን የተቀረጸ በመንገድ ካሜራ የተቀረጸውን ቪዲዮም እያየና ገዳዩ ተማሪም ፍርድ ቤት ላይ ያለውን ሚስቷ ከሌሎቹ አስተማሪዎች በተለየ እኔን ትንከባከበኝ ነበረ፣ ለዛም ነው ያፈቀርኳትም ያለውን የተማሪውን ቃልም ያስታውሳል። በሌላ ቀንም በመኪናው ከሃንሪምና ቦንግ ጋም ሆኖ ራት በልተው ወደ ቤት ሊሸኛቸው ሲል ከርቀት 3 ዩኒፎርም የለበሱ ተማሪዎች መኪና ሊሰርቁ ሲሞክሩ ማይተዋቸው ፖሊስ ለመጥራት ቢያስቡም ሀውጂን ግን ዩኒፎርም ስለለበሱ የኛም ኃላፊነት ነው ብሎ ተማሪዎቹን ለማስቆም ቢሞክርም 3 ወንዱ ተማሪዎች ግን መኪና ሰርቀው እሱንም መንገድ ልቀቅ እያሉ በትንሹ እስከ መግጨትም ደርሰው ያመልጣሉ። ሃንሪምም ሌላ አንዲት የሰከረች የመሰለችን ተማሪም ደግፎ የያዘን ወንድ ተማሪም ጋር ደርሳ ከኢአርፒፒ ቢሮ ነው የመጣሁት ምን እያደረካት ነው ብትለውም ሰድቧት ሴቷን ተማሪም ደግፎ ይዞ ከሌሎቹ 3 ተማሪዎች ጋር በሰረቁት መኪናም ገብተው ያመልጣሉ። ሀውጂንም ሃንሪምን እዛው ትቷት በራሳቸው መኪና ተማሪዎቹን ይከተላቸዋል። ሃንሪምን በሩጫ ለመከተል ስትሞክር ተማሪዎቹም መኪናውን አቁሙ ቢባሉም ጭራሽ ርችት እየወጡ ሀውጂን መኪና ላይ እየተኮሱ መንገድ ሊያስቱትም ሞክረው መኪናቸውን በፍጥነት መንዳታቸውን ቀጥለው እየተሳደቡ ዋናውን መንገድም ትተው እቃዎችን እየገጫጩ ልክ ሰዎች የሚሻገሩበት ቦታም ጋር ደርሰው ሰዎቹን ገጭተው ሊያልፉ ቢሉም እየሮጠች እየተከተለቻቸው የነበረችው ሃንሪምን ቦታው ላይ ደርሳ ጎማቸው ስር የቆመ ሳይክል አንስታም ወርውራ ከታ መኪናውንም አቁማም ይይዟቸዋል። ተማሪዎቹም ልክ ሲያዙ ጸባይ የገዙ ገና 14 ዓመታችን ስለሆነ ወንጀኛ ተብለን አንትታሰርም እየተባባሉ በናሃውጂንም ተይዘው ወደ ፖሊስ ጣቢያም ይወሰዳሉ። እዛም ለፖሊሶች ቃላቸውን እየሰጡ መኪናውን ክፍት ሆኖ ስናገኘው እኛም ምንድነው ብለን ገብተን ተሳስተን ነድተነው ነው ይህ ሁላ የተፈጠረውም እያሉ ይቅርታም እየጠየቁ ያስመስላሉ። አብራቸው ያለችው ራሷን እንደ መሳት እያደረጋት ያለችውን ሴት ተማሪም ሃንሪምም አይታት ተጠግታት ምን ሆና እንደሆነና እነዚህ ወንድ ተማሪዎችን ታቃቸው እንደሆነም ስትጠይቃት ወንዶቹ ተማሪዎችም አብዝታ መጠጥ ጠጥታ ሰክራ ነው ምንም አላደረግናትም ጓደኛችን ናትም እያሉም ይሳሳቃሉ። ልጅቷም ስትጠየቅ እንደምንም አዎ ጓደኞቼ ናቸው እያለች ትመልሳለች። ሀውጂንም እነዚህ ተማሪዎች እድሜያቸው ገና ስለሆነ በሰሩት ወንጀልም እንደማይከሰሱና እንደማይታሰሩ በተደጋጋሚም እድሜያቸውን ተገን እያደረጉ ወንጀል እንደሚሰሩ ከፖሊሶችም እየሰማ ለወላጆቻቸውና ወይ ለአስተማሪዎቻቸው ነገሩን ለመናገር ያስባል። ቆየት ብሎ የተማሪዎቹ አስተማሪም ተጠርቶ መጥቶ ኃላፊነቱን እሱ ወስዶ ፈርሞም ተማሪዎቹም በሰላም ይፈታሉ። ሀውጂንም ከአስተማሪውም ጋም እየተነጋገረ እነዚህ ተማሪዎች በጣም ረባሽ እንደሆኑና እድሜያቸው ገና ስለሆነ ትልቅ ወንጀል እስካልሰሩ ድረስ እንደማይታሰሩ እንደማይከሰሱ እነሱም ያውቁታል እያለ ለተፈጠረው ነገር ሁላ ይቅርታም አስተማሪው ይጠይቃል። ፖሊሶችም ተማሪዎቹ እና ሀውጂንን ህፃናትን በመበደልም በሚል ከሰዋቸው እንደሄዱም ነግሯቸው ቃላቸውን እንዲሰጡም ያስደርጓቸዋል። ለእነሱም ዋስ ሚኒስተሩ ጋንግ ሲዮክም እዛ ተገኝቶ አስፈትቷቸውም ሲወጡ ውጪም ላይ እነዛው ተማሪዎች የሰው መኪና እየቀጠቀጡ ረብሻም ፈጥረው ሲያመልጡም ስላዩቸው ሚኒስተሩም በንዴት ነገውኑ እነዚህ ተማሪዎች የሚማሩበት ትምህርት ቤት ላይ ስራ ትጀምራላችሁም ብሎም ያዛቸዋል። በንጋታው ስራቸውንም ጀምረው እነዛ 4 ወንድ ረባሽ ተማሪዎችም አንድ ምስኪን ተማሪ እያሰቃዩ ሀውጂንም አግኝቷቸው ትምህርት ቤታቸውን መመርመር እንደጀመሩም ነግሯቸው ለብቻቸውም ወስዶም የተለያዩ ጥያቄዎችን ሊጠይቃቸው ቢሞክርም 4ቱም ነገሩን እንደ ቀልድ እየወሰዱት ማሾፍ ብቻም ይሆናል ስራቸው። ሃንሪምና ቦንግም ምስኪን ሌሎች ተማሪዎችን ስለሚረብሹት 4ቱ ተማሪዎች ሊጠይቋቸው ቢሞክሩም ሁሉም ተማሪዎች ፈርተው ምንም ነገር ሳይናገሩም ይቀራሉ። ትናንት ሰክራ ራሷን ስታ የነበረችው ዩንጂን የተባለችውን ተማሪ ቢያፈላልጓትም አተዋት። እዛውም ታዲያ 4ቱ ወንድ ተማሪዎችም ጓደኞቿ እንዳሉንም ደርሰውበት ፖስት ካደረጉት ፎቶም ላይ ተነስተው ዕቃ ማስቀመጫ ሎከር ውስጥም ቆልፈውባት እንዳለም አውቀው በፍጥነት ወደዛም ሄደው ሲከፍቱት
በሚያሳዝን ሁኔታ ዩጂን የተባለችው ተማሪም ክፉኛ ተደብድባ ቆሳስላ እያለቀሰች ያገኟታል። በቀጥታም ከዛም ይዘዋትም ሞተው ምን ሆና እንደሆነ ማን እንዲህ እንዳደረጋት እነዛ አራቱ ረባሾች እንደሆኑ ከአራቱም መሃል መሪያቸው ሙን ጂንጉንግ ተብየው ተማሪ ነው ወይ እንዲያደረገሽ እያሉ ቢጠይቋትም ምንም መልስ ሳትሰጥ ትላንት ሰክሬ ነበር ብለሽ ነበር፣ ግን መጠጥ ሰተሽም አልነበረም፣ ምን ወስደሽ ነው እንደዛ የደነዘሽውም እያሏት ቦርሷንም ሃንሪምም ስትበረብር ልጅቷም ልታስቆማትም ሞክራ ውስጥ ላይ በትንሽዬ ላስቲክ ያሉ ክኒን መሰል መድኃኒቶች የሚመስሉ ድራግም አግኝተውባት ምንድናቸውም እያሉም ሲጠይቋት ቫይታሚን ለጤና የሚጠቅም ነው ብላ ልታስቀይስ ብትልም እንደዛ ከሆነ እኔ ልዋጠው ስትባል በጭራሽ እንዳትጩ እያለች አስቁማት። ትላንትም የደነዘሽው መጠጥተሽ ሳይሆን በእነዚህ ድራግ ክኒኖችም እንደሆነም እና ሃንሪምም ይደርሱበታል። ዩንጂን የተባለችው ተማሪም ተንሰቅስቃዛው እያለቀሰች እዚህ ነገር ውስጥ እንዴት እንደገባች ታስታውሳለች። መጀመሪያ ከጓደኞቿ ጋር ሰላማዊ ተማሪ እንደነበረችና የቲክቶክ የዳንስ ቪዲዮም እየደነሰች ትሰራ እንደነበረ ታዲያ እየወፈርሽ ነው ስለተባለች ለመክሳት ምሳ መብላት ባቆመችም ሰዓት ነው ሚን ጁንጉንግ የተባለውም ተማሪ አግኝቷት እኔ ባንዴ ሰውነትሽን የሚያከሳ መድኃኒት አለኝም ብሎ በውሃ በጥብጦ ክኒኑን እንድትጠጣውም ሰጥቷት እሷም እየጨነቃትም ቢሆንም ድራጉ ያለበትን ውሃም ትጠጣዋለች። በቀጣይ ቀንም ራሱ ሚን ጁዩንግ የተባለውም ተማሪ ራሱ መጥቶ ክኒኑ ሰራልሽ ወይ ከሳሽ ወይ ክኒኑ ልጨምርልሽ ወይም እያለም ጨምሮላት የመድኃኒቱ የድራጉ ሱስ ውስጥም እንድትገባም ያደርጋታል። በቀጣይ ቀናት ራሷ ዩንጂንም እየሄደች ክኒኑን ስጠኝ ማለት ጀምራ እሱም እየተቀየረባት ክፈኝ እርዳታ ድርጅት አይደለም የያዝኩትም ብሎ 30 ሺውንም እያስከፈላት እየሸጠላት ቀጥሎም በሌላ ቀን ደግሞ እየጨመረባት 50 ሺውን ሲያደርግባት የለኝም እባክህ ለዛሬ ቀንስልኝና ሌላ ቀን ልክፈል ማለትም ስትጀምር ወይ ለኔ ስሪልኝም ብሎ ክኒኖቹን በብዛት እየሰጠ ለተማሪዎች እንድትሸጥምና ገንዘብ እንድታመጣም እያደረገ በቁጥጥሩ ስር ያደርጋታል። ለተማሪዎቹም በሌላ ቀን ዋጋ ጨምሪባቸውም እያለ ሲጮባት እያለቀሰች በቃኝ ከዚህ ስራ ልውጣ ብትለውም በንዴት እየመታት ለመውጣት ካሰብሽም እሰጥሽም ክኒን ይቆምብሻልም እያለ ክኒኑንም እየተቀበለ መሬት ላይም እየጣለ ይረጋግጥባታል። እንደዛው አመነጫጭቋትም ይወጣል። እሷም ታዲያ የወዳደቀውን ክኒን ለሱሷን ብላ አነሳስታ ወደ ውጭ ሞታ ተንሰቅስቃም እያለቀሰች ይህን ነገር ለተማሪዎች ፖሊስ ዲፓርትመንት ልታሳውቅ ትወስናለች። አራቱ ረባሽ ተማሪዎችም ተከሰው ታስረው ቢወሰዱም በቀጣይ ቀን ግን ምንም ሳይፈረድባቸው ወደሚማሩበት ትምህርት ቤትም ተመልሰው ሚን ጂዩንግም ለፖሊስ ዩንጂን እንዳቃጠረችባቸው ማውቆት ከጓደኞቹ ጋር ለአራት ቀጥቅጠዋት እንደ ቅጣትም ሎከር ውስጥ ቆልፈውባት ይህንን ስራሽን እንዳረሽም እያሉ ፎቶ ተነሳስተው ይሄዳሉ። አሁን ላይም ዩንጂን ያንን ሁላ ለሃንሪምም ነግራት ይህንን ሁላ ለፖሊስ ቃልሽን እንድትሰጪ ይፈልጋለሁ ከዚህ ነገርም ትገላገያለሽ ብትባልም ዩንጂን ግን እኔ ምንም ያህል ቃሌን ብሰጥም ነገሮች ለኔ የባሱ ነው የሚመጡት ሚን ጁዩንግና ጓደኞቹ አይታሰሩም ተመልሰው ይመጣሉ እኔ ነገር ለመገላገል ከፈለኩ መሞት ብቻ ነው ምርጬም እያለች ስታለቅስ ሃንሪምም እያዘነችላት የአርፒቢ ቢሮና እኔም ከዚህ በኋላ ከጎንሽ አለን ምንም አትሆኝም እያለች ሞራል ሰጣታለች። እነዚህ አራት ረባሽ ተማሪዎችም ሃውጂንጋም ሆነው ማላገጣቸውን ቀጥለው ሃንሪምም እዛ በንዴት ደርሳ እነዚህ ተማሪዎች ከመረበሽ ሌላ ለምስኪን ተማሪዎች ድራግ እየሰጡ ሱሰኛ እያደረጉ እንዲሸጡላቸው እያደረጓቸው ነው ብላም ትናገራለች። ተማሪዎቹም እየተደናገጡ ይህንን አድርጋችኋል ወይ ብለውም ሲጠየቁ ሙንጂንግሆይም አዎ ድራግ ሸጠናል፣ ድራግ መሸጥ ስህተት ነው ወይ ሳናቅ ነው ገና ልጆች ህፃናትም ስለሆነን ምንም አናቅም ይቅርታ ስናድግ እናቆማለንም እያለም ያስመስላል። ጥፋተኛ ቃላችሁንም ሰሩን ግን እኛን ማሰራችሁም ብሎ ያበሳጫችኋል። ሃውጂንም እየተበሳጨበት በሌላ ቀንም ወንጀል ሲሰሩ ሁሉንም አባረዋቸው ይዘዋቸው በቀጥታ ከከተማ ውጪ ወዳለ አንድ ትልቅ እስር ቤት ወስደዋቸው ሃውጂንም ይህ በኮሪያ ያለ ብቸኛ ከ18 ዓመት በታች ወንጀለኞች የሚታሰሩበት እስር ቤት ነው እያለም አስረው ወደ ውስጥ ያስገቧቸዋል። እኛም ሚኒስተሩ የእስር ቤቱን ዋና ቢሮ አስተዳደር ቢሮ አስጠርቶ በእነዚህ ተማሪዎች ጉዳይ አሁን ላይ ከባድ ወንጀል ሲሰሩ እጅ ከፍንጅም ስለተያዙ እነሱም አንታሰርም ብለው ቢያስቡም በድብቅ እስር ቤት ውስጥ አስገብተን ቅጣታቸውንም ቀጥተናቸው እንዲማሩም እናድርግ ለሚመጣውም ሁላ እኔ ተጠያቂ ሆናለሁ ብሎም
እንዳናገረውም እናያለን። እነ ሚን ጂዩንግም እስር ቤት ውስጥ ገብተው ዕቃዎቻቸውን፣ ስልኮቻቸውን ሁላ አስረክበው ሙሉ ተፈትሸው ፀጉሮቻቸውን ተላጭተው የእስር ቤት ልብስና ዕቃም ተሰጥቷቸው ወደሚታሰሩበት ክፍልም በመደዳ በጠባቂዎችና በሃውጂንም ተወስደው ሃውጂንም ከዚህ በኋላ ሃንሪምና ቦንግ ስርዓታችሁን እንድትይዙ ይከታተሏችኋልም ብሎ ኃላፊነቱን ለሃንሪምም ሰጥቷትም ይሄዳል። እሷም እኔን ከዚህ ቀጥቅጣችሁ መውጣት ትችላላችሁ ብላ እድል ሰጣቸው። በደስታ ሊቀጠቅጧት ቢሞክሩም አራቱንም ብቻዋን እየቀጠቀጠች አርፈው እንዲቀመጡም ታደርጋቸዋለች። በቦንግ በኩልም ከዚህ በኋላ እዚህ ቦታ የሚሰሯቸውን ስራዎችም እንዳለ ፕሮግራም እየተነገራቸው የተለያዩ ቦታዎችን እንደሚያጸዱ እንዲሁም በሃንሪም በኩል ጥፋት ሲያገኝባቸው ከባድ ስፖርትም እንደምታሰራቸው እየተናገረ እንደ ተማሪም ሆነው እዚህ እሱ እንደሚያስተምራቸውም ነግሯቸው ያንንም ቀን በቀን እየመረራቸውም ቢሆን በግድ ያስደርጋቸዋል። በመሃልም ከሌሎቹ ዋና እስረኞች ጋርም ተቀላቅለው ምሳ እንዲመገቡም እያደረጉ ሌሎቹ እስረኞችም እንዲፈሩ እንዲጨነቁም ያደርጓቸዋል። የተበላበትን ሳህን እንዲያጥቡም ስራም ተሰጥቷቸው እነሱም መሯቸው። ያንን አናጥብም እያሉ እዚህ እንዳለን ይሄን እየሰራን እንዳለ ቤተሰቦቻችን ቢያውቁ ወዲያው ያስፈትኗልም ሲሉ ሙንጂን ኡንግም በሆነ መንገድ ለቤተሰቦቻችን ልናሳውቅ ይገባል እያለ እዛውም ሳህን አምጥቶ እጠው ብሎ እያስቀመጠላቸው ያለን ትልቅ እስረኛም ራስ ቅጠብም በማለት በሳህኑ እየመታ ውሃ ውስጥም ከቶ ሲቀጠቅጠው ጠባቂዎች እዛ ደርሰው አገላግለዋቸው እስረኛውም በራሴ ውሃ ውስጥ ሳላገብቼ ሚን ጁን ኡንግ ነው ያተረፈኝ፣ ለዚህ ስራው ውለታው አለብኝ፣ የሆነ ቀን ውለታህን እከፍልሃለሁ እያለ ዞሮ በበቀለ አይን ይመለከቷል። ሚን ጁንግም ይህን ሲሰማ በርግጎ ጠላት እንዳፈራም ገብቶት ይጨነቃል። ወደ ማደሪያቸውም ሲመለሱ ሃውጂንም እያስቆማቸው ቀምን ተፈጥሮ ነው፣ ከዛ ሰውዬ ጋር ችግር ውስጥም እንዳትገቡ፣ ለምን ሰውየው አደገኛ ነው፣ ስሙ ኪም ሲዩንግ ጂዮም ይባላል፣ ድሮ ተማሪ እያለ የሚደበድቡትን ተማሪዎች መሮት በስለት እንዳለ ወጋግቶ ገሏቸው ነው አሁን እድሜ ልክ የታሰረውም ሲሏቸው እነሱም በዜና ስለ ወንጀሉ ድሮ ስለሰሙና አሁን ላይ አስታውሶት ይበረክካሉ። ኪም ሲዩንግ ጂዮንም በዛ ሲያልፍ ሚን ጂዩንም አፍጥጦም እገልካለሁ በሚልም አይን ያየዋል በለው። በቀጣይ ቀንም አርፈው ጸባያቸውን ገዝተው በስርዓት ሳህኑን እያመጣም ሲሰጣቸውም ያጥባሉ። እነሱም ታዲያ ይህንን እያደረጉ እሱም ሳይታይ የእንጨት ማንኪያም ሰርቆም ሲሄድ ሙንጂን ኡንግም አይቶት ይደነግጣል። ከቆይታም በኋላ ጠባቂዎችም አንድ ማንኪያ ጠፍቷል፣ ማንኪያውን ተጠቅሞ አሹለው ሊገሏችሁ ስለሚችሉ ያያችሁት ነገር ካለ ተናገሩም እያሉ ሁሉንም ይፈትሻቸዋል። ሚን ጁን ኡንግም ያየውን ቢያቃጥርም ማንኪያው ኪም ሱን ጂዮን ላይም ሳይገኝ ቀርቶ ወዲያው ራሱ ኪም ሱን ጂዮንም የደበቀውን ማንኪያም አውጥቶ አሹሎት ነበርና ተንደርድሮ ሚን ጁንግ ጋም ደርሶ አይኑ ላይ ሊሰካም እያለ እያስፈራራው እኔ እድሜ ልክ ፍርደኛ ነኝ፣ አንተን ብገልክ ምንም አልሆንም፣ ስለዚህ ጠብቅ፣ አሰቃቂ ካለው ይህን ቦታ ሲኦል ነው ማደርግልክም ብሎ አስፈራርቶት በጠባቂዎችም ተይዞም ይሄዳል። ሚን ጁንግም እያለቀሰ በፍርሃት እላዩ ላይ ሽንቱን እስከ መልቀቅም ሲደርስ እናየዋለን። በሌላ በኩል ሚኒስተሩ ጋንግ ሲሆን ቢሮም ሲገባ ልጆቻቸው የታሰሩባቸው ወላጆችም ትምህርት ሚኒስተር የተማሪዎችን ሰብአዊ መብት እየጣሰ ነውም ብለው ሰላማዊ ሰልፍ ወጥተው ሲበጠብጡም አግኝቷቸው እሱ መጀመሪያ የልጆቻችሁን ጥፋት ብትጠይቁ ጥሩ ነበረ፣ መጨረሻቸው እስር ቤትም ስለሚሆን ያንን ከሆኑ ልናስጎበኛቸው ነው ያስገባናቸው፣ ትምህርት ቤት ላይም ነገ መጥተው የመጨረሻ ንግግርም ስለሚያደርጉ እዛ ተገኙም ብሏቸውም ይላል። በነጋታውም አራቱ ረባሽ ተማሪዎች ታስረው ትምህርት ቤት ላይ ደርሰው ከወላጆቻቸው ጋር ተገናኝተው ወላጆቻቸውም ልጆቻቸውን እንዲህ ማድረግ አትችሉም፣ እንከሳችኋለን፣ ገና እኮ ሕፃናት ናቸውም እያሉ ቀውጥ ያደርጉታል። ሃውጂንም ተማሪዎቹም የሚሸጡትን ክኒን እያወጣም እያሳየ ይህንን ልጆቻችሁ ትምህርት ቤት ላይ በምስኪን ተማሪዎች እያደረጉ ሱስ እያስያዙ ይሸጡላችኋልም ሲል ሚን ጁንግም ሳናውቅ ተማሪዎችም ውፍረታችንን እንቀንሳለን መቀነስ እንፈልጋለን ሲሉ ነው የምንሸጥላቸውም እያለ ሊያስቀይስ ቢሞክርም ሃውጂንም እንደዛ ከሆነም በሚል በግድ እንዲውጣውም እያደረገ እሱም እያለቀሰ በቃ ህይወቴን አበላሽክብኝ እያለ ቢናገርም አታስብ፣ ቫይታሚን ኪኒን ነው አሁን ላይ ያስዋጥኩክ፣ ግን እናንተ የምትሸጡት ይኸው ብሎ ሌላ ተለዋጭ ክኒን አውጥቶም እያሳየ ተመሳሳይ አድርገን ሰርተው ነው እንዲህ ልጆቻችሁ ህይወት የሚያበላሽ ክኒን ነው ለተማሪዎች እየሸጡም ያሉት እስከ 50 ሚሊዮን ወንም በዚህ ስራ ሰርተዋል። ብዙ ተማሪዎችም በዚህ
በድራጉ ተጠቅተዋልም ተጎድተዋልም ብሎም ከነ ፎቶም ሁሉንም መረጃ ለወላጆቻቸውም ያሳያቸዋል። ወላጆቻቸውም በነገሩ ቢደናገጡም አሁንም ልጆቻችን ሳያውቁ ነው ወይ ለተጎዱት ተማሪዎች እኛ ገንዘብ እንክፈላቸውና ልጆቻችንም ይፈቱ፣ ከዚህ በኋላም እንደዚህ አይነት ጥፋት አይለመዳቸውም እያሉ አራቱ ተማሪዎችም ተንበርክከው እንዲለምኑ ለማድረግ ይቅርታም ለማግኘት ይሞክራሉ። ሃውጂን ግን እኛ ሳኑን ይቅርታ ማለት ያለባችሁ የጎዳችሁንን ተማሪ ነው በማለት ሃንሪንም ተጎጂዋን ተማሪ ዩንጂንን ይዛትም ገብታ ዩንጂንም አራት ያሰቃዩዋትን ተማሪዎችን በንዴት እያየች መቼም ቢሆን ለነዚህ ተማሪዎች ይቅርታ አላደርግላቸውም፣ እነዚህ ተማሪዎች ትምህርት ቤቱን ለኔ ሲኦል አድርገውብኛል፣ እኔ በሰላም ተመሬ መመረቅና መጨረስ ብቻ ነው የምፈልገውም ስትል ሚንጁን ኡንግም በንዴት ተነስቶ አንቺን እገልሻለሁ እያለ ሊመታት ቢሞክርም በሃንሪምም ተመቶ መሬት ይወድቃል። እዛ ያለው ሚኒስተሩም ይህን ካየም በኋላ እንዳያችሁት ልጆቻችሁ ጥፋተኛ ናቸው፣ ተጠቂዋም ይቅርታም አላደረገችላቸውም፣ ስለዚህ ታስረው ወደ እስር ቤት ይመለሳሉም ብሎ ውሳኔውንም ይሰጣል። በለው ወጥቶም ለጋዜጠኞች ንግግር እያደረገ ከዚህ በኋላ ትምህርት ቤት ላይ ወንጀል የሚሰሩ ተማሪዎች እድሜያቸው ትንሽ ከሆነም የህፃናት እስር ቤትም ገብተው ኤአርፒፒም ቀን በቀን እንደሚከታተላቸው አዲስ ህግ እንደወጡም ለጋዜጠኞች ያሳውቃል። አራቱ ረባሽ ተማሪዎችም እንደፈሩት ወደ እስር ቤትም ተመልሰው ያንን የሚፈሩትን ኪም ሱንግ ዮንንም እያዩት በፍርሃት አልፈውት ማደሪያቸው ውስጥ እየገቡ ሃውጂንም እዚህ እስር ቤት ሆናችሁ እድሜያችሁ 18 እስኪያልፍና ተጠያቂነት እስኪሰማችሁም ድረስ የበደላችሁት ሰው የተሰማውን ያህል ስቃይ እየተሰማችሁ ታስራችሁ ትቆያላችሁም ብሏቸውም ይሄዳል። በስተመጨረሻም ትዕይንቶቹ ላይ ሃውጂንም እስር ቤቱን ለቆ ከመሄዱ በፊት ለኪም ሱንግ ዮንም ለተባለው እስረኛ ቃል የገባለትን ኮካም እየሰጠው እንዳርጉክ እነዚህን አራት ተማሪዎች ስላስፈራራካቸው አመሰግናል ካለውም ይለዋል። ኪም ሱንግ ዮንም ችግር የለውም፣ ከዚህ በኋላ እኔ ድሮ እንደሆንኩት ማንም ተማሪ በጉልበተኞች ተማሪ እንዲሰቃይ አልፈልግም፣ እንደዛም እንዲያደርጉ አትፍቀዱላቸው እያለ እሱም ያመሰግነዋል። እዛውም ሙንጁን ኢንጋም አንዱ እስረኛም ጠርቶት የኛን ቢኤስ ጋንግ ቡድን ቦስን ታውቀዋለህ ወይ እያለም ጠይቆት ሚንጁን ኢንግም አዎ፣ ግን ስለሱ ለማንም ምንም አልተናገርኩም፣ ወደፊትም አልናገርም ቢልም አለቃችን አንተ እዚህ እንድትሆን አልፈለግም ብሎ ስለት አውጥቶ ሊገለውም ሲል ሌላ እስረኛም ደርሶ ስለቱን ይዞ ራሱ እየተወጋም ሚንጁን ኡንግን ያተርፈዋል። ሃውጂንም ሮጦ ቦታው ላይም ሲደርስ ሚንጁን ኡንግን ያተረፈው እስረኛ የገዛ ሚስቱን ድሮ አስተማሪዋን ሚስ ቾውን የገደላት ተማሪም እንደሆነም አይቶት ይደናገጣል። እና እንዴት ነው ፊልም ወዳጆች? ቲቺው ኤሌሰን ገራሚ ነው አይደለ? ቀጣዩ ክፍል ቶሎ እንዲለቀቅ ይቺን ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።